ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቪዲዮው ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ እየመረራችሁን ቢሆን ዋጡት፣ ስደውኝ ምናምን ቅመሞች ነውና ስድብ አድርጉ፣ ሙልጭ ላይ ዝርግርግርግ አድርጉ ማለት ነው። ብሩኬ ሃይሚን አይፈልጋትም እንደምለው ማለት ነው። ለምን ካላችሁኝ ማለት ነው የምታስታውሱ ከሆነ ማለት ነው አሁንም እየደገምኩ ነው እምነግራችሁ። ምክንያቱም ብሩኬ ሃይሚን የሚወዳት ቢሆን አንዳንዶች ደግሞ ሃይሚን እንደዚህ ጥፋተኛ ናት፣ ሃይሚ ለምን አትረጁም፣ አንቺስ ፕራንክ ታደርጊ አይደለ ምናምን ትላላችሁ ማለት ነው አሽቃባጮች። ፕራንክ እኮ መደራረግ ምንም ችግር የለውም። ግን አስባችሁታል? ከሱሲ ጋር እንደዛ እየተጋጋጠ ምናምን ኧረ ወደዛ ምን አይነት ፕራንክ ነው? እኔ በሃይሚ ቦታ በሆን ራሱ እኔ ብሩክ የሰራው ስራ ትክክል ነው ብዬ አላስብም። እንደኔ ይቅርታ አድርጉልኝና ማለት ነው። ነገር ግን እንዳልኳችሁ ሃይሚን የሚፈልጋት ለመፈመስ ነው ማለት ነው። ብሩክ የሚፈልጋት ለመፈመስ ነው። ምክንያቱም በተደጋጋሚ የሚሰራት ፕራንክ ራሱ ከባድ ነው። ሃይሚ እኮ ፕራንክ ታደርገዋለች። ግን ሃይሚ እንደዚህ አልጋ ላይ ተኝታ አይደለም ፕራንክ የምታደርገው እና አንቺ ለምን ታካብጃለሽ ምናምን እያላችሁ ታሽቃብጣላችሁ ማለት ነው። እና ያን ያህል የሚጎዳል ሃይሚ ፕራንክ ማለት ነው። ለምን ካላችሁኝ እሱ ግን እንደዛ ከንፈር ለከንፈር እየተጋጋጡ ነበር አይደለ? ከሱሲ ጋር እንትን ያለው እኔ በሆነ ራሱ በጣም የምናደደው እኔም ቢሆን እቀየማለሁ በጣም ማለት ነው። ብሩክ ማለት የኔ ባል በሱ ቦታ ቢሆን እንደዛ እያለ የፈለገው ፕራንክ ቢሆንም እኔ አልሰማውም። በጣም ነው የምንጣላት ታውቃላችሁ ከብሩኬ ጋር ማለት። ስለዚህ ሃይሚ ጥፋት የለባትም። ግን አሁን ብሩክ የሚፈልጋት ሳስበው እኔ በጣም ሳስበው ብሩክ ሃይሚን የሚፈልጋት ያው ለመፈመስ ነው፣ ለእይታ ነው እንጂ እኮ ብሩክ ወዷት አይደለም ሃይሚን አይደለም በመጀመሪያ የተፋቀሩ። እሱ ለምን ካላችሁ የተፋቀሩበት ምክንያት ማለት ነው ታስታውሱ ከሆነ ሮመዳን ላይ ምናምን ነገር ሲጎራረሱ መቼስ እናንተ ኮመንታተሮች ማጋባት፣ ማፋታት፣ ማዋለድ፣ ማፋታት፣ ማጣላት፣ ማፋቀር ስራችሁ አይደለ? አዎ። እና እንግዲህ ብዙዎች ምንድነው ብሩክና ሃይሚ ይፋቀሩ የሚል በጣም ብዙ ኮመንት በዛ አይደለ እንዴ? ከዛ እነሱ ደግሞ ይሄን አጋጣሚ ተጠቅሙ በቃ እንደዚህ ከሆነማ ምን ችግር አለው ታዲያ ምናምን ነገር ይሉና እነሱ ደግሞ ተነጋገሩና ማለት ነው ፕራንክ ማለት ተነጋግረው መስራት ጀመሩ። ለሁለት ማለት ነው በቃ ፍቅረኛሞች ምናምን ሆኖ እንጂ ይሄ ምንድነው ፍቅር ባሏ ነው ምናምን ገለመል እያላችሁ ታሽቃብጡት። ሄዱ ቤተሰቦቿን አልጠየቀ ምናምን ብላለ በክብር ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው አይፈልጋትም ሃይሚን እንዳልኳችሁ ለቻናሉ ማሳደጊያ ነው። በቃ ሃይሚ ያው ፌመስ ስለሆነች አብርሃም ወንድሟም ፌመስ ስለሆነ ብሩክ ቶሎ እይታ እንዲያገኝ ነበር። ይሄ ብሩክ አሁን በሃይሚ ላይ 200 ምናምን ሺህ ሰብስክራይበር ገብቷል ማለት ነው እንጂ ሃይሚን አይፈልጋትም። እናንተ አሽቃባጮች ደግሞ የምትሰድቡኝ በኮመንት ስድብ ጥርቅ አድርጉኝ ማለት ነው። ምንም ችግር የለውም። የእናንተ ስድብ ምንም አይደል፣ ኖርማል ነውና ስለዚህ አይፈልጋትም። ቢፈልጋት ኑሮ እንደዚህ አይነት ፕራንክ መስራት የለበትም። እኔ ግን ሃይሚ እንኳንም ያልታረቃችሁ ብዬ ነው ማስብ እስካሁን ድረስ እንኳን ያንከራተተችው ማለት ነው። ይሄ ማለት ነው ባለጌ ብሩክ የሚባል ግለሰብ ማለት ነው። ይሄን አይነት ፕራንክ የፈለገው ነገር ቢሆን እኔ አሰራም ይቅርታ አድርጎልኝና ማለት ነው። እውነቴን ነው የምላችሁ በዚህ ልክ እንደዚህ አይነት ፕራንክ መሆን የለበትም። የእውነቴን ነው የምላችሁ። የእውነት ይሄ ምን የሚሉት ፕራንክ ነው? እስኪ ንገሩኝ። እስኪ አሁን ይሄ ፕራንክ ምን ትሉታላችሁ? አሁን ይሄን ፕራንክ ራሱ ጋሽዬ በይውት ራሱ ጋሽዬ በጣም ነው የሚቆጡት ታውቃላችሁ። እንደዚህ አይነት ፕራንክ ራሱ ሲጀመር መስራት የለበትም። እኔ ጥፋተኛ ቪዲዮን ሳየው በጣም ነው የደነገጥኩ። በጣም ነው የደነገጥኩ። ስለዚህ
ሀይሚ ምን ጥፋት የለባትም። ጥፋቱ የሀይሚ ነው ምናምን እያላችሁ የምታሽቃብጡ አሽቃባጮች ማለት ነው። ሀይሚ ምንም አላጠፋችም። እንዳልኳችሁ ግን ብሩክ አይፈልጋትም። ብሩክ ለእይታ ነው እንጂ ለምንም ነገር ስለማይፈልጋት ነው እንደዚ አይነት ፕራንክ። በነገራችን ላይ ሱሲን በጣም ይወዳታል። ሱሲን በጣም ነው የሚወዳት። እየቀረባት እንግዲህ ታውቃላችሁ ሱሲን ከአሁን በፊትም ምን አይነት ፕራንክ እንዳደረጉ ከሱሲ ጋር ታውቃላችሁ አይደል? እንደ ጋይስ እየተሳሳሙ ምናምን። ስለዚህ አሁን ደግሞ ካልጋ ላይ ሆነው ደግሞ የተገናኙት ፕራንክ ምናልባት ካሜራውን አጠፍተው እኮ ከካሜራ ጀርባ የሆነ ነገር አድርገው ሊሆን ይችላል አይደለ? ቤተሰብ እንዴ ከጨረሱ በኋላ ነው ወይ ፕራንክ ነው ምናምን ብሎ የመጡ። ስለዚህ ሀይሚ ደግሞ በጣም ተቆጥታለች፣ ተናዳለች። እና ሀይሚ ምንም አላደረገችም። ሀይሚ እንደዚህ ነሽ ምናምን የምትሉ ማለት ነው። ስለዚህ ሀይሚን ስለማይፈልጋት እንጂ የሚፈልጋት ቢሆን ኑሮ ብሩክ እንደዛ ማድረግ የለበትም ነበር። እኔ እንደኔ ማለት ነው። ውድ ቤተሰቦች ይቅርታ አድርጉልኝና ስለዚህ እውነታው ይሄ ነው። እውነታውን ማኑት እየመረራችሁ ቢሆን ወጥ የምትሳደቡ ምናምን ነው ተሳደቡ፣ ምንም ችግር የለውም። አዎ ብሩክ ሀይሚን አይፈልጋትም። ሀይሚን የሚፈልጋት ቢሆን ግን እንደዚህ አያደርግም ነበር። ይሄ እኮ ሀይሚ ብሩክ የሰራው ስራ ጥሩ ስራ አይደለም። የጀማ የሰራው ስራ አይደለም፣ ብልግና ነው። እንደዚህ አይነት ፕራንክ ራሱ መስራት የለበትም። ይቅርታ አድርጉልኝና ማለት ነው። እውነቴን ነው የምላችሁ። ምንም ይሄ የምትሳደቡ ሰዎች ነው እና ተሳደቡ። እውነት ነው የምላችሁ ተሳደቡ። ምንም ስድብ ይሄ የእናንተ ስድብ ለኛ ምናችን ነው መንገድ እንጂ እውነታው ይሄ ነው። እውነታው ነው የነገርኳችሁ ነው፣ ትክክለኛ ማለት ነው። ውሸት እንዳይመስላችሁ። ይሄ ትክክል እውነት የሆነ ነገር ነው። ስለዚህ ማመን የራሳችሁ ፋንታ ነው፣ አለማመን ደግሞ የራሳችሁ ፋንታ ነው። እና ለማንኛውም ይሄ ነው እንግዲህ። ሰላም እኮ አላልኳችሁም። አቤት የወሬ ጥማት የወሬው ቤት ስሙን ደግሞ ወሬውም ስላላገኘው ምናምን ናፍቆኝ ነው ማለት ነው። አዎ ሸቃሊት እዚህ ጋር ልብስ እየተኮሰች ነው ምናምን ነገር በቃ በጣም ኃይለኛ ስራ ላይ ነው ያለባት ምናምን በቃ ልብሷን እየተኮሰች ሸቃሊት ታወራለች ምናምን ነገር ትቦጭቃለች፣ ታማለች ምናምን ነገር። ወይኔ በስመ አብ ቁመቴን እያየሁት እኮ ነው እናንተ። ለካ እዚህ ጋር ሳይለንት ነበርኩ ማለት ነው። ነገር ግን በቃ ቶሎ ልብስ ብዙ ነበር እየተኮስኩኝ ማለት ነው። እና ዋው እንዴት ነው ይሄ ልብሴ ግን ያምርም። የጀማ ባንዲራ ያለበት አቤት ድምቀታችን። እና እኔ ራሱ አምራለሁ እኮ አይደል? ወፍራም አይደለው ቀጭን አይደለው፣ ያኔ ትክክለኛ ሴት ሽንቅጥ ያልኩ እንግዲህ አሁን ማለት ነው። ከፈተፈትኩኝ በኋላ ደግሞ ማለት ነው ይሄን ስለ ራሴ ማውራት አለብኝ ሁልጊዜ። ብሩክ ሀይሜና ይሄን ያለው ነገር። ስለዚህ እርማችሁን አውጡ እናንተ አሽቃባጮች፣ ኮመንታተሮች ምናምን ደግሞ እርማችሁን አውጡ። በቃ አይፈልጋትም፣ ሀይሚን አይፈልጋትም። እናንተ በግድ አግባት። እናንተ ምን ቤት ናችሁ? ሰውን የምታጋቡ የምታስወልዱ፣ ሰውን የምታጋቡ ሰውን የምታፋቱ ምን ቤት ናችሁ? ሲጀምር በቃ እሱ አይፈልጋትም፣ በግድ ይፈልጋት ነው እንዴ የምትሉ እናንተ። ያለ እንደው እናንተ ጉዶች ናችሁ። እናንተ እኮ በጣም የምትገርሙ ጉዶች ናችሁ። ይሄን ነው የምላችሁና ያው ያለው ነገር ይሄ ነው ማለት ነው። በተረፈ ይሄ ነው። ሌላ ምን የምላችሁ ነገር አለ? አሁን እንግዲህ ያው ሀይሚም የራሷን ሌላ ፍቅረኛ ይኖራት፣ እሱም እንደዛው ብሩኬ ያው ሱሴን ነው የሚወድ። ሱሴ ይበል አይዋ። እና ያው ይሄ ነው ያለው ማለት ነው። በተረፈ ውዶች፣ ማሮች፣ ፍቅሮች ሰላማችሁ ብዙ ትትረፍረፍ ይበልኝ። እናመሰግናለን ስለምታበረታቱን፣ ሰብስክራይብ ስለምታደርጉ ቴንኪው ብለናል። ሰላማችሁ ብዙ ትትረፍረፍ ይበልልን። አህለን ወሰህለን መርሃባ ያጀማ። ይህን ያልከወራው አይበቃችሁም? ይበቃችኋል እናንተ ማለት ነው። እና ስደቡኝ ማለት ነው። ዛሬ ስድብ ትጠብቃለች ፋንታ የጎንመር ወይ እናንተ ስድብ። አቤት አንቺ አሽቃባጭ፣ አንቺ ወሬኛ ከየታየሽ ምናምን ገለመሌ ነው የምትሉት። በቀደም ሰድባችሁኛል፣ ችግር የለውም አለቀ ደቀቀ። የለም አሰላማ ባይ። ስድባችሁን እንጠብቃለን ትላላችሁ። ወይኔ ግን እኮ እኛን ከምሰድቡ ማበረታታት ነው ያለባችሁ። እውነቴን ነው የምላችሁ። አበረታቱን፣ አፈርምሱንና በራሳችን ስራ እንስራ። ችግር አለው? ችግሩ እኮ ከእናንተ እንጂ ከኛ አይደለም። እናንተ እኮ እኛም ብታበረታቱን እንደዚህ አይደለም። ለማንኛውም ሰላማችሁ ይብዛ። ወሬ በዛባችሁ ወይ በስመ አብ ወወልድ ወመንፈስ ቅዱስ ወየው